እንዴ ምሩ 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 ደህና ነሽ? ወይኔ ምሩዬ ምንድን ነው የሆንሽው? ምሩ 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 አትናገርም እኮ ምሩ ደህና ነሽ? ምሩ ደህና ነሽ? ሰላም ሰላም፣ ጤና ይስጥልን ውድና የተከበሯችሁ የጽናት ድራማ ተከታታዮች ሰላማችሁ ይብዛ። እንዲሁም የቻናል ተከታታዮች እንዴት ናችሁ? ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ በቅንነት በመልካምነት ጀምሩት ማለት ነው። ጽናት በሚያሳዝን ሁኔታ ምሩ ዛሬ ሆስፒታል ገብታለች። እንደምታዩት እጅግ በጣም ደካክማለች። ያው መድኃኒቷንም ስላልወሰደች የልብ ኬዝ እንዳለባት ታውቃላችሁ። እና መድኃኒቴን አምጪልኝ ብላት ሀሴት እቤት ሄዳ ነበረ መድኃኒቷን ልታመጣ እና እቤት ሄዳ ነበረ። አጋጣሚ ደግሞ እቤት ስትሄድ እሷ ከሄደች በኋላ ናሆሜ ገብቶ ነበረ ቤት እና ማን መጥቶ ነው መታ ነበር እንዲህ ምናምን ብሎ ድንግጥ ብሎ ነበረ። ብቻ ግን እንደምንም ተሽሎካ መድኃኒቱን ይዛ ወጣች እና መድኃኒቱን ይዛ ከወጣች በኋላ ይሄ የተረገመ ሄኖክም ያው ውስጥ ገብቶ ስትጠራ ጭራሽ ልቧን እንደዛ እየደከማት ምሩ ስትጠራ ምን ስትል እያሾፈባት እየቀለለባት ነበር ማለት ነው። ማለት ምንም ባላጠፋችው ኃጢአታቸውን ስለሰማች ብቻ ምንም ባላጠፋችው ነገር ነው እየቀጧት የነበረው። እንደዚህም ህመም ውስጥ እንድትገባ እንደዚህም ስቃይ ውስጥ እንድትገባ ያደረጓት ማለት ነው። በስከ መጨረሻ ግን ሰኒ ነች በር ላይ ሆነ የሆነ ነገር ስልክ እያወራች ነበረ። ከዛ የሆነ ነገር አለ እዚህ ቤት ምንድን ነው ትላለች፣ ጠርጥራለች እና ምንድን ነው የሆነ ነገር አለ ምናምን ብላ ከዛ ኪራም መጣ። ምን እያዳመጥሽ ነው ምንድን ነው ምናምን ሲላት ኪራም መጥቶ የሆነ ነገር እየተሰማኝ ነው እዚህ ውስጥ እንዴ የሀሴት ክፍል እኮ ነው፣ ሀሴት ናት የምትሆን እዛ ላይ ስትወጣም ደግሞ በሯን ቆልፋ ነው የምትወጣው ምናምን። ከዛ አይደለም ኪራ እኮ ተረፈ ቁልፍ ካለ ክፈተው ምናምን ስትለዋለች ማለት ነው። ከዛ ያው እሱ ቁልፍ እሱ ጋር ስለነበረ አጋጣሚ እንግዲህ እሷ እንደዛ ብላ ባታስከፍተው ኑሮ ልጅቷ ሙታ ነበር ኦልሬዲ ማለት ነው። በጣም ነው የምታሳዝነው ምሩዬ፣ እኔ ምስኪን ምንም በማታውቀው ነገር የእነሱን ኃጢአት ስላወቀች ብቻ እንደዚህ አድርገዋታል ማለት ነው። በጣም ጨካኞች ናቸው እጅግ በጣም እውነት። ሀሴት አንደኛውን ጥፋቷን ለመደበቅ ስትል ሌላ ትልቅ ጥፋት ሰራች፣ ሌላ ትልቅ ስህተት ሰራች እና አንዱን ለመደበቅ ሲባል ሌላ ስህተት እንደምንሰራ ማሰብ አለብን። ለዛውም በህይወት ነው ይሄ በህይወት በሰው ልጅ ህይወት ላይ በምሩ ህይወት ላይ እንደምትታመም ታውቃለች እና መድኃኒቷን ከልክላት፣ መድኃኒቷ እሷ ጋር ስለሌለ ማለት ነው። እና ጭራሽ ምግብም እኮ እየበላችም አልነበረም። እና ኤኒዌይስ በስከ መጨረሻ ግን ጽናት እና ኪራ ሰኒ ሆነው አግኝተዋት ያው ወደ ሆስፒታል ገብታለች። ደህና እንደምትሆን ተስፋ እናደርጋለን። ይሄ የተረገመ ሄኖክ ሀሴት እንደውም ትሻላ ሀሴት በዚህ ስራ ብታናድደኝ ግን ጥሩ ልጅ ነበረች እና ሄኖክ ነው ከእንደዚህ አይነት ቆሻሻ ስራ ውስጥ ያስገባት ማለት ነው። ሀሴትና ሄኖክ የሰሩት ተንኮል ስለታወቀባቸው ነው እንደዛ ያደረጓት እና ተንኮላቸው ተጋለጠ። አሁን ሀሴትን ቤቱን ለቃ ጥላ ወጥታለች ማለት ነው። ሄኖክም እንደዛው እኔም ሻንጣዬን ይዤ ልውጣ በቃ እኔም ልብሴን ላስተካከል ምናምን ብሎ ፈርተዋል ማለት ነው። መጀመሪያ ደግሞ እሱን ማን ይፈራዋል ምናምን ሲል ነበረ መጀመሪያ ማለት ነው። የሆነ ወንድ አጫውቶት ነበረ። ከዛ ግን የቁርጡ ቀን ግን ምን እንደሚያደርገው ስለሚያውቅ ልብሴን ላስተካክል እያለ ነበረ ማለት ነው። እንኳንም ወጡ። ከዚህ በኋላ እንደዚህ አይነት ችግር ይፈጠራል ብለን አናስብም ማለት ነው። ችግሩም የጽናትና የኪራ ፍቅርም እንደሚመለስ ተስፋ እናደርጋለን።
ሁሉም ነገር ገሃድ እንደሚወጣ ሁሉም ነገር እውነቱ እንደሚነገረው ኪራ ተስፋ እናደርጋለን። ያው የእናቱ መታመምን ባይሰማም ቢያንስ ጽናት እንዳልጠላችው ምናምን አባቱ እንደዚህ እንዳደረገ እንዲጋቡ እነሱ ምናምን ማድረግ ይቻላል እኮ እና ምንም የሚያግዳቸው ነገር ይኖራል ብዬ አላስብም ማለት ነው። አሁን ያው እሷ እንትን ብላ ትውጣ ከሐኪም ቤት ምሩ ወጥታ ስትወጣ እንግዲህ ሁሉም ነገር ይፋ የሚወጣ ይመስለኛል። ሄኖክ እንኳንም ከቤት ወጣህ አንተ ስልቻ። ምክንያቱም ኪራ ብቻ አይደለም እንትና ራሱ ይገልሃል። ናሆም የራሱ ድምጥ ማጥህን ነው የሚያጠፋው ማለት ነው። ምክንያቱም በማይቀለደው ነው የቀለድክበት፣ በአይኑ በብሌኑ ነው የመጣህበት ማለት ነው። በምሩ መጣህ ማለት በአይኑ በብሌኑ መጣህ ማለት ነው። እና በማይቀለደው ቀልደሃል፣ ዋጋህን ታገኝ ነበረ። ዋጋህን ሳይሰጡህ ከቤት መውጣትህ ጥሩ ነው። ምክንያቱም አንተን የሆነ ነገር አድርገው እነሱ መታሰር የለባቸውም ማለት ነው። አንተ መቼም አንዴ አትረባም፣ አንተ ማትረባ ሰው ነህ ሄኖክ ማለት ነው። እና ጽናቴ በጣም አሳዝናኛለች። እንዴት እንደሆነች እኮ በእውነት ጽናት ማለት ነው። እሷ ራሱ የሆነ ልቧን እየተሰማት ነበረ፣ የሆነ ነገር እየተሰማኝ ነው። ለሰኒ ለጓደኛውም ትላታለች ተኝቼ ሁሉ የምትጠራኝ እየመሰለኝ ምናምን ድንግጥ እያልኩኝ ነው ምናምን ብላለች። እና የሆነ ነገር እየተሰማት ነው። አንዳንዴ እኮ የሆነ ነገር ሲፈጠር ይሰማችኋል፣ ብቻ በቅርባችሁ እንዳለ ምናምን ከአጠገባችሁ እንዳለ ምናምን ይሰማችኋል ማለት ነው። እና ልክ እንደዛ ጽናትም እየተሰማት ነበረ እውነት ለመናገር ማለት ነው። ሰኒ ምን ማድረግ ይቻላል ምናምን እያለች እሷን ያው እንትን እያለቻት ነው እንጂ እየተሰማት ነበረ። እና እስከመጨረሻም ግን ደረሱላት። ከመሞቷ በፊት ደርሰው ህይወቷን ታድገውታል ማለት ነው። ጽናትና ኪራ ሰኒ ሆነው በሰላም ተድና እንደምትመለስ ተስፋ እናደርጋለን። ደስታን እንደሚያሳየን ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ ማለት ነው። መልካምነት ለራስ ነው። በቀጣይ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። አመሰግናለሁ።